አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ሁሉ መልካም ነው አልሐምዱሊላህ። ዛሬ ደግሞ የአንድ እህታችን እቃ ይዤ ብቅ ብያለሁ። ወደ ስልጤ ቅበት የሚሄድ እቃ ነው እና እስኪ ዋጋው ልንገራችሁ። በተለይ ደግሞ ቴምር የሚጠይቁ ልጆች አሉ። አረ ርካሽ ነው ምናምን የምትሉ ልጆች አላችሁ። ይሄ ከውጭ ሀገር ነው የመጣው። ይሄ ቴምር ሙሉ ነው 10 ኪሎ ነው የሚይዘው 4000 ብር ነው። ግን የትንሹም አለ አውቄዋለሁ። እሱ ደግሞ ይቀንሳል። ይሄ ጭምልቅልቅ የኢሴት ቴምር ነው። ምርጥ ቴምር ነው። ወላሂ በልቼ አይቼዋለሁ። ምርጥ ቆንጆ ቴምር ነው። ካርቶኑ ነው ደግሞ ትልቅ ነው። ሙሉ ነው። አያችሁት? እስከዛ ድረስ ነው። ሙሉ ነው ቴምር 4000 በኪሎ ደግሞ 450 ብር ነው። እና በሚቀጥል ደግሞ ዘይት ደግሞ ይሄ 1100 ብር ነው። 1100 ጭቃ ነው። በዛ ደግሞ 1700 ብር ነው። ሳሙና ደግሞ ይሄ 350 ብር ነው። ምርጥ ሳሙና ነው። ይሄ በመቀጠል ደግሞ ግን ይሄ ለእናንተ ሊንገራችሁ ብዬ ነው እንጂ የታዘዝኩት አይደለም። ይሄ ማለት ነው የሁለቱም አልታዘዝኩትም። 5 ሬት ነው። ምናልባት ለራሳችሁ ሂሳቡ ሊነግራችሁ ፈልጌ ነው የታዘዝኩት። ይሄ ነው 3 ሬት ነው ማለት ነው 1300 ብር። ቡና ደግሞ ኪሎ 1200 ብር ሳብ ነው 2 ኪሎ። ሩዝ አለ 5 ኪሎ ሩዝ ነው ኪሎ በ120 ብር ነው። ሱካር አለ። ሱካር ደግሞ ባለፈው በ200 ሂሳብ ነው የገዛሁት ነበረ። እሱ በግል ሱቅ ነው ገዝቼ ነበረ። ይሄ ደግሞ እቃ በገዛው በሱቅ ነው በ180 ብር ሳብ ነው። እንደገና እዚህ ደግሞ ቅንጬ አለ። ቅንጬ ደግሞ ኪሎ 150 ብር ነው። ዱቄትም አለ። በቃ ይሄን ይመስላላችኋል ውዲቶቼ። እና ስልክ ያስቀምጣለሁ በያላችሁበትን እናደርሳለን። ይዘዙ ይላችኋለሁ ውዲቶቼ። ቴምር የቴምር ዋጋ ነው። ቴምር ወላሂ ውስጡ ቢታዩት ምርጥ ነው። ልታከፋፍሉ ለመስጊድ ለተለያየ ነገሮችን ይሆናል ማለት ነው ውዲቶቼ። ይሄን ይመስላል። እና አንዳንድ ነገር ጠይቁ። ያው ዱቄት ደግሞ 110 ብር ኪሎ ማለት ነው። ኪሎ 110 ብር ነው ይላችኋለሁ ውዲቶቼ። ያው ቅንጬ ደግሞ 150 ብር ሳብ ነው። ዘይት ይሄን ይመስላል። 5 ሬት ነው። ዘይት ደግሞ 2150 ብር ነው። አሁን እኔ ባለፈው የገዛሁትን ዘይት በ2300 ብር ነበረ የገዛሁት። ግን እኔ በሰፈር ሱቅ ነው የገዛሁት ነበረ። ግን እኔ ደግሞ አሁን ወጣቢዬ ወራቤ ነው የገዛሁት። ወራቤ ደግሞ አከፋፋይ ቦታ ከገዛችሁት እቃ ሁሉም ነገር ይቀንሳል። አሁን ምንድነው የ150 ብር ልዩነት አለው የኔ የገዛሁትን እንትን ማለት ነው። አያችሁት? በዛ በኩል ነው ያለው 5 ሬቱ ነው ማለት ነው። ባለፈው 2300 የገዛሁትን ዘይት አሁን 2150 ብር ነው። እና ቡናዎች አሉ፣ ቅባቾች፣ የተለያዩ ነገሮች አሉ። ያላችሁበት ቦታ እናደርሳለን እላችኋለሁ ውዶቼ። እና ምን ማለት ይሄ ነው አያችሁት? ቅንጬው ማለት ነው። ምርጥ ቅንጬ ነው። አያችሁት? ይሄ ነው እና ምርጥ ቅንጬ ምንም እንትን የሌለበት ቅንጬ ነው። ያላችሁበት ቦታ ወዘን እናደርሳለን። ሰላም አለይኩም ወራህመቱላሂ ወበረካቱ።